እንደ በግ ኑሪ ተብዬ እንደ ምንድነው የሚኖረው? ልጅነት ሆነን እናታችን ደግሞ ወደ ቤተሰቦቻቸው ሄደች። እሷ ወደ ቤተሰቦቿ ስትሄድ እኛን በቤቱ ቁጭ አረገ። እኛ ደግሞ በቤቱ እያለን ከሰፈር ወደዛ ከብሮዳ አካባቢ አባቴ ታሟል የሚል መልእክት መጣ። ከዛ ያው እዛን ጊዜ ስልክም የለም፣ ሰዎች መጥተው ይነግራሉ። ከዛ ተነገረውና እሱ ደግሞ ለጎረቤት ሰዎች እኛን አደራ ይሰጥና አባቴ ወደ አያት ሄደ ጥየቃ ማለት ነው። እሱን ለመጠየቅ አንድ ራሱ ነውና እሱ ጥየቃ ደኛ ልጆችንን በጣም ልጆችንን እና በዛ ልክ ነበረ። ከዛ በዛ ቦታ እኛ ስንኖር ጎረቤቶቻችን አደራ የተቀበሉት አባቴ አጋጣሚ አባቱን ለማየት በሌለበት እሱ አረፈ። ጎረቤት ሰዎች ለኛ አልነገሩም። እኔ ኮንኩ የሆነ በአርባ ምንጭ ላይ አሁን ጫኖ የሚባል ሰፈር አለ። እዛ ጋር ቤት አለውና ቤቱ ስንሄድ ፌስታል በሙዝ ፌስታል አሲዞኝ እንደ በግ ኑሪ ተብዬ እንደምንድን ነው የምኖረው? የምድር ጨው ነሽ ተብዬ ጣዕምስ የኔ እንዴት ነው? የኔ ባህሪ ለጌታ ቤት ይመቻል ወይ ብላ የዘመረችው ነብይት ዘማሪት ወጋየሁ መታ ኢንተርቪው ተደርጋ በራሷ ቻናል ላይ ተለቋል። እንግዲህ ይሄንን በጣም የህይወት ታሪኳን እየሰማን ነበርና እጅግ በጣም የሚገርም ነውና ብዙዎች ዛሬ እየፎገሩ ያለ እንደ በግ ኑሪ ተብዬ እንደምንድን ነው የሚኖረው የሚለውን ዝማሬ እሷ ራሷ አስባበት እንደ ጽድቅ ኑሪ ተብዬ እንደምንድን ነው የሚኖረው፣ እንደ ሰው ኑሪ ተብዬ እንደምንድን ነው የሚኖረው ብዬ ልዘምር ነበረ። እንደ በግ ኑሪ ተብዬ መዝሙሩን ላውጥ አልፈለኩ ነበረ። ነገር ግን እግዚአብሔር ራሱ ነው ለእኔን ያነሳሳኝ እና እንደ ጽድቅ ኑሪ ተብዬ እንደምንድን ነው የሚኖረው ብዬ ልዘምር አዘጋጅቼ ነበር አለች። የሚገርም ነው እንግዲህ እንደ ሰው ኑሪ ተብዬ እንደምንድን ነው የሚኖረው ብላ ዝማሬውን እንግዲህ ልታወጣ ነበር። ነገር ግን እግዚአብሔር አንዳንድ ጊዜ ማለት ነው እናንተ ካሰባችሁት እሱ ያስበው ነው የሚቀድመውና ብዙ ሰው ዛሬ በነገራችን ላይ ይህ ዝማሬ መልእክት አለው። እንደ በጎች እየዋሁ ናችሁ ሁኑ ይላል እግዚአብሔር ቃል ሲናገር። የምድር ጨው ናችሁ እናንተ የምድር ጨው ናችሁ ብሎ እግዚአብሔር ቃል ይናገራል። እና ዛሬ ታዲያ የምድር ጨው ነን እንዴት ነው እግዚአብሔር የምድር ጨው ናችሁ ብሎ አስተምሯል። ጣዕምስ የኛ እንዴት ነው? እግዚአብሔር የምድር ጨው ናችሁ ብሎናል አይደል? እንዴት ነው ታዲያ የምድር ጨው ሆነን ነው እንደምንኖር? ምድር እያማረረን ነው እየተማረረ ራሳችን መራራ ሆነን ነው እያለ ነው። እና ዛሬ ይሄ ጥያቄ እያንዳንዳችን ላይ እንዴት ነው እንደ ቃሉ እየኖርኩ ነው ወይ? የኔ ባህሪ ለእግዚአብሔር ቤት ይመቻል ወይ? በቃ እንደ በግ ኑሪ ተብዬ እግዚአብሔር ከመቶ በግ ከነበሩት 99 በግ እያለ አንዱን የጠፋ በግ ፍለጋ ሄደዋል። እና እንግዲህ እግዚአብሔር በጎችን ይወዳል እና እኛ የእግዚአብሔር በጎች ነን። ስለዚህ ይሄ መዝሙር ለእያንዳንዳችን መልእክት ነውና አትፎግሩ። ይሄ በትርጉም ነው የወጣ ዝማሬ ማለት ነውና በትርጉም ነው። ለኔ ግን በነገራችን ላይ በጣም በቃ ደስ ነው ያለኝ። ማለት ትርጉም አለው። ብዙ ሰው እየፎገረ ቲክቶክ ላይ ብዙ ገንዘብ ሰርቶበታል፣ ዩቲዩብ ላይ ብዙ ገንዘብ ሰርቶበታል፣ ፌስቡክ ላይ በቃ እየፎገረ በጣም ብዙ ቦታ ተሰራጭቷል። ነገር ግን ለገባ ገብቷል፣ ላልገባ አልገባም። እና ይሄ መዝሙር በጣም ትርጉም ያለው መዝሙር ነው እና የራሷ በቃ ፈልጋ ያወጣችው መዝሙር ነውና ለሁላችንም ይሄ መዝሙር መልእክት ሊሆን ይገባል። አትፎግሩ እና ሂዳችሁ ውስጥ ቃለ ምልልስን ስሙት። በጣም ተሰቃይታ በቃ ተቸግራ ነው እሷ ያደገችው ማለት ነው። እና ያደገችበትን ሁኔታ ስትናገር በጣም ተቸግራ ነው። ያለ እናት ያለ አባት ጎዳና ላይ ነው ያደገችው። እና የእሷ አባት የሚገርመው ነገር ቃለ ምልልስ ላይ እንደተናገረችው የእሷ አባት አርባ ምንጫ አያቱ ታሞ አያቱን ለማየት በሄደበት እዛው በሶስተኛ ቀን ነው ያረፈው ማለት ነው። የታመሙ አያት እያለ ሂዶ ለማየት አባቷ ለማየት በሄደበት ነው እዛም የሞተው ማለት ነው። ይሄ የሞተን መርዶ ራሱ ለሷ አልተነገራት። አባትሽ ሞቷል ብሎ ራሱ አልነገረዋትም። እና አያችሁ በቃ በጣም የተጎዳች ሴት ነች። አባቴ አለ ብላ ተስፋ ባደረገችበት በቃ ሳትቀብር ሳታለቅስ እየኖረች እና በጣም ብዙ ስቃይ ያለፈችበት እና መጨረሻ ላይ ደንግጣ በቃ ብዙ ነገር የሆነች ሴት ናት። ከቤት ተባራ እና ከዛም በኋላ ለንብረት ብሏት እሷን አውጥቷት መሬት ላይ
መንገድ ላይ ጥለዋት ጎዳና ላይ ያውጥቷት በጣም ብዙ ችግርና ብዙ ስቃይ ያየች ሴት ናት። በዚህ ሴት ላይ አትፎግሯት እና ሁላችንም እንደዚህ አይነት ታሪክ አለን እና በጣም በብዙ የተሰቃየች እና በብዙ የተቸገረች ሴት ናት። ዛሬ ይህንን ሁሉ አልፋ ይህንን መዝሙር በመዝመር እና መዝሙሯም ደግሞ ተደማጭነት እንዲያደርገኝ የረዳ እግዚአብሔር የተመሰገነ ነው። ሁላችንም እንግዲህ ሁላችንም በዚህ ምድር ብዙ ችግር ብዙ ስቃይ ያልፈናል እና እያንዳንዳችን ኖረን ነው በቃ ምንም ሳናደርግ እንደዚህ አይነት ዝማሬ ሳንዘምር ለእግዚአብሔር ቤት አንድ ነገር ሳናደርግ ሁሉን ሳንፈውስ በቃ ኖሮ መሞት ነው እንደማቶሳላ የሆነ እና ዛሬ እሷ ቢያንስ እንኳን በቃ ይሄ ቃል እንደ በግ ኑሪ ተብዬ እንደምንድን ነው የምኖረው የምድር ጨው ነሽ ተብዬ ጣዕም ሲኔ እንዴት ነው የኔ ባሪ ለጌታ ቤት ይመቻል ወይ ብላ በቃ ጥያቄ ጠይቃለች። ለዓለም በሙሉ ተሰምቷል። በቃ እያንዳንዱ ይመዝን ራሱን በእውነት እና ያመነ ያላመነ ሙስሊም ክርስቲያኑ ይህንን መዝሙር ሁሉ ሰምቷልና ያልገባ ሰው ለፉገራ ምናምን እየፎገራት የገባ ሰው ደግሞ በድንቅ መዝሙርን ተባረክ ብሎ የባርካት ነውና ሂዳችሁ ደግሞ እንትን ላይ በራሷ ማዕዚ ሶሪ ወጋየው ቻናል ላይ ሄዳችሁ ዘማሪ ወጋየው ብላችሁ ሰርች ብታደርጉ ከዚህ የበለጠ የህይወት ታሪክ ተሰማላችሁ። ቀንጨፍ አድርጌ ነው ያመጣሁትና በጣም የተሰቃየች ሴት ነች። እግዚአብሔር ረቷት ይህንን መዝሙር አውጥታ ተደማጭነት ስላገኘች እግዚአብሔር የተባረከን ከዚህም ደግሞ ትልቅ ቦታ ትደርሳለች ብለን እናስባለን። እኛም ሁላችንም ታሪክ አለን። ሁላችንም ያለፈንበት ጉስቅልና ያለፈንበት ችግር አለን። በእውነትን ነው የምላችሁና ዛሬ በሷ ላይ አትፎገሩ። ሁላችንም እሷ እንኳን መዝሙር ነው ያስተላለፈች፣ መልእክት የእግዚአብሔር ቃል ነው ያስተላለፈች። የእግዚአብሔር ቃል ሄዳችሁ እስቲ ማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ የእግዚአብሔር ቃል ይናገራልና ያው በእውነት ዛሬም በዚህ ምድር ላይ የበግ ልምድ ለብሶ ነው ህዝቡን እያታለለ ነብይ ነኝ ምናምን እያለ እና እንደ በግ ነኝ የእግዚአብሔር ሰው ነኝ በማለት ነው ህዝቡን እያጭበረበሩ ያሉት እና መዝሙሩ ለኔ በጣም ተመችቶኛል። እናንተም ከፉገራ አልፋችሁ ራሳችሁን ተመልከቱ እላችኋለሁ። ሙሉ ኢንተርቪውን ሄዳችሁ በራሷ ወጋየው ነብይት ዘማሪ ወጋየው ብላችሁ ገብታችሁ እዩ። ተባረኩ። ቻናልን ሰብስክራይብ አድርጉ። ጸጋ ይብዛላችሁ። እግዚአብሔር ራሳችንን እንድንመለከት ይርዳን። ተባረኩ። ሁላችሁንም እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ።